ገርማችሁም ግን የደስታዬ ምንጭ ነው ብላችሁ የምታስቡት ሰው የሐዘናችሁ ምንጭ ሲሆን አሰላሙ አለይኩም ውዴ ፋንድሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። ፍቅሮቼ ማሮቼ፣ በመጀመሪያ የረመዳን አስቤዛ ቤተሰቦቻችሁ ለምሳሌ ትላልቅ ሆነው የሚገዛላቸው ያጡ ወይ ደግሞ ግዙ ብላችሁ ብትልኩላቸው ብሩን ዝም ብለው የሚያጠፉ የማይገዙ አይነት ቤተሰብ ያላችሁ ካላችሁ እዘዙኝ። የረመዳን አስቤዛ አደርሳለሁኝ። እየሰራው ነው። እሺ ውዶቼ፣ ግን ደግሞ ለራሳቸው መግዛት የሚችሉ ለራሳቸው ይግዙ። ለምን ለኛ ታተርፋላችሁ ውዶቼ? ወላሂ ለአዜ ለራሳቸው ይግዙ። ግን ለራሳቸው የማይችሉ ወይ ራቅ ያለ ቦታ ሆነው ወይ ትላልቆች ሆነው ወይ ደግሞ ብር ልካችሁ የሚያጠፉባችሁ ምናምን ነገር ከሆነ እዘዙን። ኢንሻአላህ ካላ በታች በታማኝነት እያደረስኩ ነው፣ አደርሳለሁ። እና ሌላው ሲቀጥል እዚህ ሀገር ላይ ወረቀት ያስተካከላችሁ ስራ መስራት የምትፈልጉ ስራ ለጠቁማችሁ ነው የመጣሁት። እሺ ውዶቼ፣ ኢንሻአላህ ሰበብ ለሆናችሁ ነው የመጣሁት። ብዙዎች በቃ ያረቢ ድክም ብሏቸዋልና ብር እጃችሁ ላይ የሌላችሁ በወረቀት ጫሳችሁ ባዷችሁን የቀራችሁ ላጥላጥ ብላችሁ ጠርቅምቅም አድርጋችሁ እንድታሰሩ እሺ ፍቅሮቼ እንድትሰሩ ነው። እና ሁልጊዜ የአረብ ቤት ህይወት ይከብዳል፣ ሁላችንም ከብዶናል። አላህ ያስተካክልን ኢንሻአላህ። ለኔው እንደው አድርጉልኝ እሺ ውዶቼ አደራ። እና እዚህ ሀገር ላይ ለምሳሌ ምግብ ቤት መክፈት ከፈለሽ ምግብ ቤት መክፈት ትችላለሽ በስምሽ። አሁን የተስተካከለ እድል ነው እሺ ውዶቼ። በትንሿ ምግብ ቤት መስራት ከፈለሽ ትችላለሽ፣ በጣም መክፈት በስምሽ። ኦኬ። እንደዚሁም ደግሞ ቤት ውስጥ ከመጣሙ በተሻለ ቀለል ባለ ነገር ቤት ውስጥ ጤፍሽን ከኢትዮጵያ 1 ኩንታል ጤፍ ማኛ ጤፍ የሚባለው አንደኛ ጤፍ 12 ሺህ ብር ነው። 12 ሺህ ብር 1 ኩንታል ጤፍ ታመጫለሽ ወደዚህ ጠይብ። ከዛ በኋላ ሽሮ፣ በርበሬ፣ አተር፣ ምስር ምናምን ምስር 2 አይነቱን አተሩ ምኑ እንዳለ ሙሉ ነገር ታመጫለሽ። ከዛ አቤትሽ ውስጥ በሰል መስሪ ትገዣለሽ። ምግብ ምስሩ በሰል መስሪ እንጂ እንዳትጠቀሙ እሺ፣ ልንገራችሁ ብዬ ነው። ምግብ ምሽጡ እህቶቼ በሰል መስሪ ተጠቀሙ። የምስር በሰል፣ ይሄኛው የምስር በሰል ያልሆነው ከተጠቀማችሁ ግን ቀያይ ስለሆነ ቀይ ወጥም ስሪ ምንም ስሪ የሆነ ነገር ወጥ ውስጥ ያለ ነው የሚመስለው። ቀይ በስሎ ራሱ ያስጣላል ወጡና በሰል መስሪያቸውን እየገዛችሁ በየአይነት ሰራላችሁ። ቅቅል፣ ጥብስ፣ አልጫ፣ ዱለት እንዲዙ ደግሞ በቃ ተጋቢ ነው። ይሄን በጣም ባለሙያ ሆነሽ ጽድት ብለሽ ላይቭ ላይ ከፍተሽ ማለት ነው እንጀራ ስጋግሪ ላይቭ ላይ እያሳየሽ ቴካዊ ስታረጊ ጽዳትሽን የኩሽናሽን ምንሽን የራስሽን እያሳየሽ ንቀብሽን ለብሰሽ ፋብትን እንደዚህ ንጥብለሽ ጽድት ብለሽ እየሰራሽ ላይቭ ላይ እያሳየሽ ቴካዊ አድርጊ። ከዛ የሰርግ ምግብ ስሪ። ዛሬ የሰርግ ምግብ ብትሰሪ ማለት ነው ለ20 ሰው ምናምን ብትሰሪ ቀላል ብር አይደለም። የሰርግ ምግብ ቡፌ ምናምን ስሪ። ገባሽ? እዚህ የቡፌ እቃ ምናምን ደግሞ ሀራጅ ግዙ እሺ ውዶቼ። የቡፌ እቃ ሀራጅ በቅናሽ ብር አለ፣ አረቦቹ የሄዱ የሚሸጡ ማለት ነው። ከዛ የቡፌ እቃ ከሀራጅ በ1 ሺህ ሪያል 1 ጉድ እቃ ትገዣለሽ። በዛ መልኩ አንድ ጥሩ ጓደኛሽ ጋር ትከራይና 1 ክላስ ለ2 ከዛ እንደዛ ትሰሪያለሽ ማለት ነው። ይሄ ስራ አዋጭ ነው። ገባችሁ? እዚህ ሀገር ላይ ምግብ ኦንላይን ቴካዌ ብሰሩ ምግብ ቤት እንኳን በጣም ለመክፈት ቢያቅታችሁ ገባችሁ ግብዙ ምናምን እንደዛ የኦንላይን ምን ትሰሪያለሽ? መጀመሪያ የኦንላይን ንግድ ወረቀት ታወጫለሽ። ትንሽ ብር ነው እሺ ውዶች፣ ነግራቸዋለሁ ብሩንም። እሱን ህጋዊ መሆን አለብሽ። አንድ መቀኛ ሰው ምናምን እንዳይልሽ ህጋዊ ነሽ፣ ግን የምግብ ቤቱንም ህጋዊ ታደርጊያለሽ። ኦንላይን ምግብ እንደምትሸጪ ወረቀት ታወጫለሽ እሺ ውዶቼ። ከዛ በኋላ ልብስ መስራት፣ ልብስ በጣም ብዙ ሰው አለ። እንዴት ነው ልብስ የምሰራው አትበሉ። አይደለም እንደዚህ ሳውዲ ብዙ ሰው የለም፣ ትንሽ ሰው ነው ያለ ነው። ሳውዲ ነጋዴዎች ዱባይ አታዩም? እንደ ሀገር ምድር ነው ልብስ የሚነግደው። ሰው ስለበዛ አንቺን የሚገዛሽ የለም ማለት አይደለም። አንቺ የልብስ ፍላጎት ካለሽ ልብስ የመሸጥ ጥሩ አቋም ካለሽ ለብሰሽ ነው የምታሳዩ። መቼም ግዴታ ማሳየት አለብሽ፣ ባሻንጉሊት ብቻ አይደለም። ገባሽ? ልብስም መስራት ትችላላችሁ ቤት ውስጥ። እሱንም የኦንላይን ወረቃ ፍቃድ አውጥታችሁ መስራት እንደመግቡ። ሁለተኛ ደግሞ ፈጣየር ኩኪስ ጀምሮ ፍቅሮቼ። መቼም ብዙዎቻችን ፈጣየር ኩኪሶች፣ ኬክ ምናምን አረብ ቤቶች ታመረናል። ወሊላሂ አልሐምድ።
ያልተማራችሁ ካላችሁ ደግሞ ከፍላችሁ የሁለት ወር ኮርስ ውሰጂ። እዚሁ መዳም ቤት እየሰራሽ በክፍት ሰዓትሽ እየሄድሽ ተማሪ። ሳውዲ አረቢያ በየቦታው አለ የኬክ እና የኩኪስ ምናምን ሙያ፣ ሙሉ ሙያ ማለት ነው። ብሩም ትንሽ ነው። ማሻአላ 3 ወር ብትማሪ 3000 ሪያል ነው የምታተፊ። 3 ወር ደግሞ አይወስድብሽም። በሁለት ወር ወይ በአንድ ወር ከምናምን ትለምጃለሽ። ጎበዝ ከሆንሽ በ15 ቀን የሚለመድ ነው ይሄ ሙያ፣ ቀላል ነው። ይሄን ከለመድሽ በኋላ ከዛ እቤትሽ ኩኪስ፣ ኬክ፣ ፈጣይር በየአይነቱ፣ አሳምቡሳ፣ የምስር አሳምቡሳ፣ የስጋ ምናምን ምናምን እያረሽ እየሰራሽ ምን ታስረክቢያለሽ? ለአረቦች ታስረክቢያለሽ። ለሀበሻዎች በየቢጋላው ልብስ የሚሸጡም ሀበሻዎች ሱቅ ያላቸው ምናምን ማለት ነው። እነሱ ጋር እያርሽ ምናምን ታስቀምጫለሽ። እነሱ እዛው እየሸጡ ሰው ሊገዛቸው መጣ። ያንን ሲያ እየገዛቸው ብርሽ እዛው ስሩ ይቀመጥልሻል። ሄደሽ ማታ መሰብሰብ ነው። ይሄም ሀሪፍ ዘዴ ነው። እየታወቅ ስትሄጂ ደግሞ ባለ ሰርግም ገስርም አረቦችም ይረከቡሻል። የሚሸጡ አረቦችም ይረከቡሻል። ገባሽ? ይሄም ሀሪፍ ዘዴ ነው። ገባችሁ? ኩኪስ መስራ ምናምን። ሌላው ደግሞ ሜካፕ ሙያም ካለሽ ሙሽራ ምናምን ትከሽኒበታለሽ። እና አይላሽ ምናምን ተምራችሁ ደግሞ እሱንም ትሰሪያለሽ። ሂና ነግሽ፣ ሂና ተማሩ። አንድ ነግሽ ሂና ብትማሩ 1 እጅ 50 ሪያል ነው ሙሉ ማለት ነው። 2 እጅ ብትሰሩ 100 ሪያል ነው። እስከ 2 እግር 200 ሪያል ትሰሪያለሽ። ገባሽ? ከዛ የፀጉር ሙያ ደግሞ ሹሩባ ምናምን ሀገራችሁ እንደ ቀልድ ለምዳችሁ የመጣችሁ ካላችሁ ሹሩባ የፀጉር ሙያ ምናምን ስሪ። ጓደኞች ምናምን አንድ ሰሞን ሰርተሽ ከዛ እንትን እያልሽ በዛው በቃ እንትን ትያለሽ። ከፈለሽ ተቀጥሮሽ ምናምን። ግን ተቀጥሮ አሁን ከተቀጥሮ ወጥተናል። የራሳችን የምንሰራውን ስራ እያወራን ተቀጥሮ የሚባል ነገር ይቅር። ገባችሁ? በራስሽ የፀጉር ሙያ ካለሽ ሹሩባ ምናምን መስራት ትችያለሽ ቤትሽ ማለት ነው። ማስታወቂያ የፀጉር ሙያ የተሰሩ ሴቶች ፀጉር ፈቷል አይደለ? እሱን የፀጉር ማስታወቂያ እሱን እየፖስተሽ ይሄን የምትፈልጉ ሰራለሁ፣ ይሄን የምትፈልጉ ሰራለሁ እያልሽ ትፖስቻለሽ። ይመጣሉ፣ ይሰራሉ። ገባሽ? የፀጉር ሙያ ማለት ነው። ጥሩ ነገር ነው። እሺ። እና ደግሞ ስፌት ተምራችሁ ልብስ ስፌት ምናምን መስራት እሱንም ትችላላችሁ። ገባችሁ? ልብስ ስፌት ማለት ነው። እዚሁ እየሰራችሁ ትሸጣላችሁ። እሱም አሪፍ ቻንስ ነው። በራስሽ ሲንጀርሽ ምንሽን ገዝተሽ ኦኬ፣ ሞክሩት። ወላሂ ላዚም አዋጭ ስራ ነው። ከዛ ደግሞ ሽቶ ተማሩ። የፐርፊውም ሙያ ተምራችሁ ሽቶ መስራት ትችላላችሁ። እሱ እንኳን ትንሽ ጥንካሬ ስለሚጠይቅ የፐርፊውም ሙያ እሱ ይቅርባችሁ፣ ችግር የለም። ዲኮር ተማሩ። ሌላው ቀለል ያለው ነው የምነግራችሁ። ዲኮር አሁን ለምሳሌ እዚህ ሀገር እጃዛ ቤት አንድ ልታገባ ብትል ሄደሽ አንቺ ዲኮር ታረጊላታለሽ። ቆንጆ ዲኮር የምታገባበት ክላስ ውስጥ ፏ ብትን አድርገሽ ቤቱን በሚያምር ስታይል ዲኮር ሰርተሽ ትወጫለሽ ማለት ነው። በጣም አብሊ ነው ዲኮር ስራ ራሱ። በደንብ ዩቱብ ላይ ተከታተሉ ያልተማራችሁ ካላችሁ ማለት እስከዛሬ ማለት ነው። ይህም በጣም አሪፍ ስራ ነው። በጣም የሚያበላ ስራ ነው። እሺ፣ እንደ ቀላል አትዩት። ከዛ ደግሞ ፍቃድ አውጥታችሁ ደግሞ በረንዳ ላይ ሻሂ ቡና መስራት ይቻላል። እሱም ተፈቅዶላችኋል። ወረቀት አወጡና ፍቃድ፣ እሱን አሳምቡሳ ፓስትኒ ምናምን ጠብሰሽ ጧጧ ቁጭ